በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በእግዚአብሔር ስም እንደምን አላችሁ? አሜን። የምስጋና ባለቤት አምላካችን በፍጥረታቱ አንደበት ስሙ የተመሰገነ ይሁን። እናታችን ወላዲተ አምላክ ክብር ምስጋና ይድረሳት። ይህ ትምህርተ ሃይማኖት ተከታታይ ትምህርት የምንማማርበት ነው። እንደ እግዚአብሔር ቸርነት ምሕረቱን ቸርነቱን አብዝቶልን እንድንማማር የፈቀደልን አምላካችን ስሙ የተመሰገነ ይሁን። አይምሮውን ልቦውን ምስጢሩን ይግለጽልን። ስነ ፍጥረት በስንት መንገድ ተፈጠሩ የሚል ነው። ስነ ፍጥረት የተፈጠሩት በሁለት መንገድ ነው። እግዚአብሔር ስነ ፍጥረትን ያስገኘበት መንገድ ሁለት አይነት ነው። አንደኛው ካለመኖር ወደ መኖር የተፈጠሩ ፍጥረታት ማለት ነው። ካለመኖር ወደ መኖር የተፈጠሩ ፍጥረታትና ከተሰራ ወይም ግብርም ግብር የተፈጠሩ ፍጥረታት ማለት ነው። ከተሰሩ የተሰሩት ማለት ነው። ግብርም ግብር ማለት ካለመኖር ወደ መኖር ደግሞ የመጡት የምንለው የተፈጠሩበትን ማን ነው ከእግዚአብሔር በቀር ፍጡር ሊያውቀው ሊረዳው ሊመረምረው የማይችል ማለት ነው። የተፈጠሩበትን እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ከባህሪው ፍጥረታትን አስገኘ ብለን እናምናለን። ከባህሪው እንዴት አስገኛቸው? ከምን አስገኛቸው? ልናውቅ አንችልም። ይሄን ከአይምሮ በላይ ምስጢረ ፍጥረት የሚባለው ያ ነው። ምስጢረ ስነ ፍጥረት ሲባል ሰው የሚችለውን ይረዳን ይመረመራል። ስነ ፍጥረት እግዚአብሔር አስገኘ እስከሚለው ድረስ ያውቃል። ከዛ በኋላ ከምን አስገኛቸው የሚለውን እነዚህን ሊያውቅ አይችልም። እነዚህም ካለመኖር ወደ መኖር የመጡት የመጀመሪያ ፍጥረታት 8 ፍጥረታት ናቸው ብለው አበው ያስቀምጣሉ። መጽሐፍም ይናገራል። አራቱ ባህሪያተ ሥጋ በተለይም አራቱ ባህሪያተ ሥጋ ናቸው ካለመኖር ወደ መኖር የመጡት። እነዚህም እሳት፣ ነፋስ፣ ውሃ፣ መሬት ናቸው። እሳት፣ ውሃ፣ ነፋስ፣ መሬት ከምን እንደተፈጠሩ ከየት እንደመጡ የሚያውቅ የለም። እነዚህን ለሥጋ መገኛ ናቸው፣ ለእጽዋት መገኛ ናቸው፣ ለእንስሳት መገኛ ናቸው፣ ለሌሎች ነገር መገኛ ናቸው። ስለዚህ እነዚህ ካለመኖር ወደ መኖር የመጡ የተገኙ ፍጥረታት ናቸው። በዕለተ እሑድ የተፈጠሩ ፍጥረታት ናቸው። ሲቀጥል ጨለማ ነው የተፈጠረው። ከዛ ቀጥሎ ሰማያት ናቸው። ሰማያት የተፈጠሩት ሰማያት ናቸው። ከነሱ ቀጥሎ መላእክት ናቸው። መላእክት ከዛ ቀጥሎ ብርሃን ነው የተፈጠረው ማለት ነው። መላእክትን ተፈጥሯቸውን ከእግዚአብሔር በቀር የሚያውቀው የለም። የመላእክትን ተፈጥሮ፣ የአራቱን ባህሪያት ተፈጥሮ፣ የጨለማን ተፈጥሮ እንዴት መጣ የሚለውን የሚያውቅ የለም። ያው አንዳንድ መጻሕፍት ጨለማና ብርሃን የቀንና የሌሊት መፈራረቅ ናቸውና እነዚህ 7 ናቸው ብለው ይወስዳሉ። ግን እነዚህን የዕለተ እሑድ ፍጥረት በአጠቃላይ የዕለተ እሑድ ፍጥረት ካለመኖር ወደ መኖር የተፈጠሩ ናቸው። እነዚህንም አራቱን ባህሪያት ካለመኖር ወደ መኖር ፈጥሯን ስንል የእግዚአብሔርን ባህሪ የሚያመለክቱ የሚያስረዱ የባህሪው መገለጫ ናቸው ብለን እንወስዳለን። ወደፊት የምናያቸው ነገሮች ይኖራሉ። እነዚህም ከተሰራው የተሰሩ ማለት ደግሞ ግብርም ግብር ማለት ከተፈጠረው የተፈጠሩ ከሰኞ ጀምሮ ያሉት ከተፈጠረ የተፈጠሩ ናቸው። አጠቃላይ ስነ ፍጥረት 22 ነው። ከዚህ እስከ ብሩህ ሰማይ ድረስ ውሃ ሞልቶት ነበር። ውሃን መከፋፈል አንድ ፍጥረት ነው። ይሄ ጠፈር መጥቷል፣ ጠፈር ተገኝቷል። ይሄ እንደ አንድ ፍጥረት ተይዟን ሰኞ የተፈጠረው ፍጥረት። ስለዚህ ከውሃ የተሰራ ነው ማለት ነው። ይሄ ከዛ ግብርም ግብር የተፈጠሩት ከዕለተ ሰሉስ ጀምሮ ያሉት ከአራቱ ባህሪያት የተፈጠሩ ናቸው። ከአራቱ ባህሪያት ከእሳት፣ ከነፋስ፣ ከውሃ፣ ከመሬት የተፈጠሩ ናቸው ሌሎቹ። ስለዚህ በስንት ወገን ወይም በስንት መንገድ ፈጠረ ከተባለ በሁለት ካለመኖር ወደ መኖርና ከተሰራው የተሰሩ ግብርም ግብር የተፈጠሩ ፍጥረታት ብለን በሁለት ከፍለን እንማራለን። በሁለት ከፍሎ አበዋ ያስተማሩበት መንገድ ነውና ካለመኖር ወደ መኖርና ግብርም ግብር ነው የተፈጠሩት ማለት ነው። እንዴት ነው የተገኙት? ስነ ፍጥረት ነው። ስነ ፍጥረት በሶስት ወገን ነው እግዚአብሔር ስነ ፍጥረታትን ያስገኛቸው። በሶስት መንገድ ወይም በሶስት ወገን ይህ ማለት
በመጀመሪያ በሐልዮ በማሰብ ብቻ የተፈጠሩ ስምንቱ ፍጥረታት ብለን ያየናቸው ካለመኖር ወደ መኖር የመጡ እነዚህ በሐልዮ ብቻ የተፈጠሩ ናቸው። ሰባቱ ፍጥረታት ማለት ነው። ሰባቱ በዕለተ እሑድ ከተፈጠሩት ሰባቱ ፍጥረታት በሐልዮ በማሰብ ብቻ የተፈጠሩ ናቸው። ቀጥሎ 13ቱን ፍጥረታት በመናገር ፈጥሯን 13 ፍጥረታት በመናገር በነቢብ ብለን እናያለን። አንድ ፍጥረት በገቢር ፈጥሯል። በመስራት በእጁ ጭቃ ይዞ ታየ እንደሚል የሰው ልጅ በመስራት ፈጥሮታል። ስለዚህ በሐልዮ በማሰብ እንደዚሁ ደግሞ በመናገር በገቢር ፍጥረታትን በሶስት ወገን ፈጥሯል ማለት ነው። በሐልዮ የተፈጠሩት በዕለተ እሑድ ከተፈጠሩት ሰባቱ ፍጥረታት ናቸው። እነዚሁም እሳት፣ ነፋስ፣ ውሃ፣ መሬት በሐልዮን የተፈጠሩት። እንደው በዛው ስናይ እሳትን ለምን ፈጠረ ስንል እነዚህ እግዚአብሔርን ባህሪውን የሚገልጡ ወይም ምሳሌ ያላቸው ናቸው ብለው ያስቀምጣሉ። እሳት ኃያልነቱን ያስረዳል። እሳት እርጥቡንም ደረቁንም ያቃጥላል። ገደል ካልከለከለው፣ ውሃ ካልከለከለው እርጥቡንም ገደሉንም ያቃጥላል እሳት። እግዚአብሔርም ምሕረቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋልና እሳትን ፈጠረ። ነፋስን ፈጠረ። ነፋስ ገለባውን ከምርት ምርቱን ከገለባ ይለያል። ገበሬው ምርቱን በነፋስ ለይቶ ገለባውን ከምርቱ ለይቶ ምርቱን እህሉን ወደ ጎተራው ያስገባል። እንደዚሁ ደግሞ ገለባውን ደግሞ ለከብት ወደሚዘጋጀው ወይም ለእሳት ይሰጣል። በማቴዎስ ወንጌል ምዕራፍ 13 ቁጥር 12 ላይም ምዕራፍ 3 ቁጥር 12 ላይ የምናገኘው ቃል አለ። ዘመሴው ስተደሁ ዘወቱ ያነጻህ አውደ እክሉ፣ በእጁ ላይ መንሽ አለ ምርቱንና ገለባውን የሚለይበት ያውድማውን እህል የሚለይበት ብሏል። እግዚአብሔርም በባህሪ ስልጣኑ ጻድቃንን ከኃጥአን ኃጥአንን ከጻድቃን ይለያልና ፈታሒ በጽድቅነቱን ለማስረዳት ኃያልነቱን በእሳት ፈታሒ እውነተኛ ፈራጅ መሆኑን ደግሞ በነፋስ ለማስረዳት እነዚህን ፈጥሯል ማለት ነው። እንደዚሁም ማቴዎስ ወንጌል ምዕራፍ 25 ስንመለከት ጻድቃንን ንዋቤ ቡሩካን ላዌ ብሎ ወደ መንግስተ ሰማያት ያስገባቸዋል። የአባቴ ቡሩካን ወደ እኔ ብሎ በጎ ያደረጉትን በዚህ ምድር በሃይማኖት ጸንተው በምግባር በርትተው መልካም ስራ እየሰሩ የሚኖሩትን ወደ መንግስተ ሰማያት ያስገባቸዋል። እንደዚሁ ደግሞ በገለባ የተመሰሉት ወይም ደግሞ በፍየል የተመሰሉት እዛ ላይ ያሉት በዚህ ምድር በኃጢአት በክፋት በምቀኝነት በዝሙት በአመጽ የኖሩትን ደግሞ ከኔ ወግዱ ብሎ ወደ ገሃነም ይጥላቸዋልና እውነተኛ ፈራጅ መሆኑን የሚያስረዳ ፈታሒ በጽድቅነቱን ለማስረዳት ነፋስን ፈጠረ። ውሃን ፈጠረ። ውሃ ቢታጠቡበት ያነጻል፣ ቢጠጡበት ትኩሳት ያበርዳል። ያን የሚያነጻ ስለሆነ እግዚአብሔርም መንጽሔ ነውና ሰው ኃጢአት ሰርቶ በድሎ ርቆ ምንም ኃጢአት ቢሰራ እግዚአብሔር መንፈስ ቅዱስ አይለየውም። ንስሐ ሲገባ በገባው ንስሐ በመጸጸቱ በመመለሱ እግዚአብሔር ኃጢአቱን አጥቦ ንጹህ ያደርገዋልና በመጽሐፍም እንደተጻፈ ኃጢአታችሁ እንዳለላ ብትቀላ እንደ አመዳይ አነጻታለሁ ኑ እንዋቀስ ይላል እግዚአብሔር ይላል። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትቀላ እንደ አመዳይ ወይም እንደ በረዶ እንደ ባዘቶ አነጻችኋለሁ ይላል። ሰው ኃጢአት ሰርቶ ንስሐ ከገባ ከተጸጸተ ከተመለሰ በጎ ስራ ለመስራት ቅን ከሆነ ያን በደሉን ኃጢአቱን ያጥብለታል ያነጻዋልና መንጽሔ ነኝ በደልን ይቅር የምል ነኝ ሲል ውሃን ፈጠረ። እንደዚሁ መሬት የሚበላውን የሚጠጣውን ታስገኛለች፣ ባለጸጋ ናት። እግዚአብሔርም ባለጸጋ ነኝ ሲል መሬትን ፈጠረ ባለጸግነቱን ለማስረዳት። ምክንያቱም ሁሉን መግቦ ሁሉን ጠብቆ በሱ መግቦት በሱ ጠብቆት ሁሉ ጸንቶ ይኖራልና ባለጸጋ ነኝ ሲል መሬትን ፈጠረ። ባል ዘይል የቀው የማያበድሩት ባለጸጋ ይል ለመጻፍስ
የማያበድሩት ባለጸጋ እግዚአብሔር ብቻ ነው። ሌላው ባለጸጋ ቢባል ኃጢአት ይስማማዋል፣ ወይም ደግሞ ንጹህ ቢባል ኃጢአት ይስማማዋል፣ ባለጸጋ ቢባል ድህነት ይስማማዋል። ሌላው ምን ትብከ ዘይነሳይከም ካልእከ እንዳለ መጽሐፍ ከሌላ ያላገኘው ምን አለ እንዳለ እግዚአብሔር ግን ባለጸግነቱ ከራሱ ነው። ሰው ወጥቶ ወርዶ ቢሰራ እግዚአብሔር ስራውን ባርኮለት ቀድሶለት ነው የሚያገኘው። እግዚአብሔር ግን ባለጸጋ ነኝ ሲል ባለጸግነቱን የምታስረዳ ሁሉን የሚበላውን የሚጠጣውን የምንለብሰውን የምንጠለልበትን የምናገኝባት መሬትን ፈጠረ። መሬት ባለጸጋ ናትና እነዚህ አራቱ ባህሪያት ባህሪውን የሚያመለክቱ እዛ ጨለማን ፈጠረ ነው። ጨለማ እንግዲህ በጨለማ ያለ እንደማይታይ በጨለማ ያለ እንደማይታወቅ ሁሉ እግዚአብሔርን ብትመረምሩኝ መጻሕፍት ባስተማሩት ልክ መምህራን በነገሯቸው ልክ ብትመረምሩኝ ብትፈልጉኝ በጾም በንስሐ በምጽዋት በምግባር በበጎ ስራ ብትፈልጉኝ እገኛለሁ ሲል ብርሃንን ባትፈልጉኝ ባትመረምሩኝ ደግሞ አልገኝም አለመመርመሩን አለመገኘቱን ለማስረዳት ጨለማን ፈጠረ። በጨለማ ያለው ሁሉ እንደማይታወቅ ሁሉ እግዚአብሔርም ለማይፈልጉት ለማይመረምሩት በጎ ቅን ልቡና ለሌላቸው ለአመፀኞች የማይገኝ ምጡቅ ረቂቅ ነውና ጨለማን ፈጠረ። ከዛ ሰማያትን ነው። ሰማያትን ለፍጥረታት መኖሪያ የሆኑ ዘንድ ሰማያትን ከእሳት ወስዶ ፈጠራቸው ይላል የሥነ ፍጥረቱ መጽሐፍ። እነዚህን ሰማያት ደግሞ እያንዳንዱ ብናይ ዓለመ መላእክት ናቸው። የሱ ምሳሌነት ያላቸው የሱ ህልውናውን ምጥቀቱን የሚያስረዱ ናቸው። ከዛ መላእክትን ፈጠረ። መላእክትንም ካለመኖር ወደ መኖር አምጥቶ ማባልቦ አበቦ ከይምንት ወደ ምንትነት ምንም ከሌለበት ከእንዲህ አይነት ቁሳዊ ነገር ከእንዲህ አይነት ጠጣርም ሆነ ወይም ደግሞ ፈሳሽ ከሆነ አይደለም የተፈጠሩት። ካለመኖር ምንም ቁስ የለም መላእክትን የፈጠረበት። ከዚህ በፊት ያሉትንም አራቱን ባህሪያትንም ጨለማንም ሲፈጥር ቁሳዊ ነገር የተፈጠሩበት ነገር የለም። ካለመኖር አምጥቶ መላእክትን ፈጠራቸው። መላእክትን ሲፈጥራቸው ለባውያን ነባብያን ሕያዋን አድርጎ ፈጥራቸዋል። ለባውያን ማለት አዋቂዎች፣ ነባብያን ማለት የሚናገሩ፣ ሕያዋን ማለት የማይሞቱ ዘላለማዊ አድርጎ ፈጥሯቸዋል። አዋቂዎች ናቸው፣ አላዋቂዎች አይደሉም። መላእክት ለባውያን ናቸው፣ የሚያስተውሉ፣ የሚረዱ፣ የሚገነዘቡ፣ የሚሰሙ አድርጎ ፈጥሯቸዋል መላእክትን። ከዛም የሚናገሩ ናቸው፣ ወደ ለእግዚአብሔር ምስጋና የሚያቀርቡ ከእግዚአብሔር የሚገኘው ምሕረት ወደ ሰው ልጅ የሚያደርሱ የሚላላኩ የሚታዘዙ ናቸው። ሕያዋን ናቸው፣ ለዘላለም የማይሞቱ አድርጎ መላእክትን ፈጥሯል። በዕለተ እሑድ የተፈጠሩ ማለት ነው። በዕለተ እሑድ ሌላኛው ፍጥረት ብርሃን ነው። ብርሃንን በመናገር ፈጥሮታል። ሌሎችን በማሰብ ብቻ ዝም ብሎ እግዚአብሔር መፍጠር እንደሚችል ያስረዳበት ነው። ዝም ብሎ ያለ መናገርም ያለ መስራትም በእጁ ሳይይዝ በቃሉ ሳይናገርም መስራት ይችላል። በልቡ አስቦ በቃሉ ተናግሮ መፍጠር ይችላል። እግዚአብሔር በእጅም ዳሶ መፍጠር እንደሚችል ለማስረዳት ስነ ፍጥረት የተፈጠሩት በእነዚህ ነው። ብርሃንን በመናገር ፈጥሮታል። ለምን ሌሎችን ዝም ብሎ ባለመናገር ፈጠራቸው? ብርሃንን ለምን በመናገር ፈጠረው የሚል ቢኖር ብርሃን ሲፈጠር የሚሰማ ፍጥረት አለ። ሌሎቹ ፍጥረታት ሲፈጠሩ ግን የማይሰሙ ናቸው። ምክንያቱም መሬት የምትሰማ አይደለችም፣ የምታስተውል አይደለችም፣ የምትናገርም አይደለችም። እሳትም ነፋስም የሚሰሙ አይደሉም። እንደዚሁም ሰማይም የሚሰማ አይደለም፣ ጨለማም የሚሰማ አይደለም። አሁን ግን የሚሰሙ ፍጥረታት ለባዊ አስተዋይ የሆኑ የሚሰሙ የሚረዱ መላእክት ተፈጥረዋል። እንደዚሁ ደግሞ የሚናገሩ መላእክት ተፈጥረዋል። ስለዚህ የሚሰማ ፍጥረት አለና በመናገር ፈጠረው ማለት ነው። ብርሃንን በመናገር ፈጠረው። ሌላኛው ብርሃን የሚያስረዳን እግዚአብሔር በምህረቱ ሰው በንስሐ ከፈለገው ሰው በመጽሐፍ ልክ መጽሐፍ በነገረው ልክ ከመረመረው ከተረዳው ሰው በስነ ፍጥረት እግዚአብሔርን ከፈለገው እንደ አብርሃም እንደ ሌሎችም ቅዱሳን በስነ ፍጥረት ተመራምሮ እግዚአብሔር ለማወቅ ከተመራመረ ሰው መጻሕፍትን በሚያስተምሩ በመምህራን እግዚአብሔርን ለመረዳት ከሞከረ ከዛም አማኝ ሆኖ በንስሐ እግዚአብሔርን መፈለግ ከቻለ በንስሐ በጾም በጸሎት እግዚአብሔርን ከፈለገ እገኛለሁ ሲል ብርሃንን ፈጠረ። የሚገኝ አምላክ መሆኑን
የሚገኝ ቅርብ አምላክ መሆኑ እንደዚሁ ደግሞ ለሰው ዕውቀትን የሚገልጽ በዕውቀትን የሚሰጥ አምላክ መሆኑን ለማስረዳት ብርሃን ፈጠረ። ኦሪት የዓለማወቅ ምሳሌ ያደርጓታል። ኦሪትን ያለማወቅ ሰው ቅዱሳት መጻሕፍትን አለማወቅ ድንቁርና ነው። ኦሪት የዛ ምሳሌ ናት ይላሉ። ብርሃን ደግሞ የዕውቀት ምሳሌ ነው። በጨለማ ውስጥ ያሉ ብርሃን ወጣላቸው፣ ታላቅ ብርሃን ወጣላቸው ሲል ዕውቀት ተሰጣቸው ማለት ነው። ወንጌል ተጻፈላቸው ማለት ነው። ስለዚህ አለማወቅ ሞት ነው። ድንቁርና ከእግዚአብሔር መለየት ነው። መጻሕፍትን ማወቅ፣ መጻሕፍትን መረዳት፣ ወደ እግዚአብሔር ቤት መጥቶ ሃይማኖትን መማር ዕውቀት ብርሃን የሚባለው ይህ ነው። ከዛ ውጭ በሆነ መንገድ የሚመላለስ ግን ሰዎች ግራ ሲያጋቡት ግራ የሚጋባ በዛው ባለበት ሆኖ ይሄ ድንቁርና ጨለማ የሚባለው እሱ ነው። ጨለማን ለምን በፊት ፈጠረው ብርሃንን ለምን ኋላ ፈጠረው የሚል ሰው ቢኖር ጨለማ በፊት እንደተፈጠረ ሁሉ ኦሪትም በፊት ተፈጥራለችና ተሰርታለችና የኦሪት ምሳሌ ነው። ጨለማ በጨለማ ውስጥ እንደማይታይ ያለ ነገር እንደማይታይ እንደማይረዳ ሁሉ በጨለማ ምን እንዳለ ማወቅ አይቻልም። በጨለማ ማየት አይቻልም፣ መዳሰስ አይቻልም። የእግዚአብሔርን ጽድቅ የእግዚአብሔርን በጎ ሥራ በኦሪት ውስጥ ማወቅ አልተቻለም። ወደ እግዚአብሔር መንግስት መቅረብ አልተቻለም። የሰሩት ጽድቃቸው ገነት መንግስተ ሰማያት ሊያስገባቸው አልቻለምና ጨለማ ተብላለች ኦሪት። ብርሃን የተባለች ደግሞ ወንጌል ናት። በብርሃን ሁሉ ይታያል። ራሱ ክርስቶስም ብርሃን ሳለላችሁ ተመላለሱ ብሏል። እነሆ አንሶሱ በብርሃኑ እንመላለስ። ብርሃን ሳለ ተመላለሱ። በብርሃን የሚመላለስ እንቅፋት አይመታውም፣ እሾህ አይወጋውም፣ አይወድቅም። በጨለማ የሚሄድ ግን እንቅፋት ይመታዋል፣ ድንጋይ ያሰናክለዋል፣ መሰናክል አለበት። ስለዚህ በጨለማ ሳይሆን ብርሃን ሳለ አሁን ተመላለሱ ብሎ ተናግሯል። ብርሃን ያላት ወንጌልን ነው። በወንጌል ተመላለሱ ነው። በወንጌል ኑሩ ነው። ወንጌል ደግሞ እግዚአብሔርን ማወቅ፣ ስለ እግዚአብሔርን አውቆ ከእግዚአብሔር ጋር መኖር፣ በሚሰሩት ስራ እግዚአብሔርን የሚያስደስት ስራ ለመስራት መጣር። ሰው ቂመኛ በቀለኛ ሳይሆን ይቅር ባይን ምሕረት አድራጊን እንዲሆን የምታስተምር ዕውቀት ይሄ ስለሆነ ሰው በዚህ ምድር ብቻ የሚኖር ሳይሆን መንግስተ ሰማያትን የምታሳውቅ ስለሆነ ሰው ጾሞ ጸልዮ ወደ ቅዱስ ሥጋው ወደ ክቡር ደሙ ደርሶ ሥጋውን ደሙን ተቀብሎ መንግስተ ሰማያት የሚገባበት ስለሆነ እንደዚሁም ወንጌል ብርሃንነቷ የበራው መስቀል ላይ ነው። መስቀል ላይ የበራው ክርስቶስ ነው። መስቀል ላይ ብርሃን ሆኖ የበራ መስቀል ላይ የፈሰሰው ደም ብርሃን ሆኖ የሆናት ወንጌል ናት። በወንጌል የተሰጠ እሱ ነው። በዚህ ሞቱን፣ ትንሳኤውን፣ ሕማሙን፣ ሞቱን፣ ትንሳኤውን እያሰቡ መንግስተ ሰማያትን እያዘከሩ መከራ መስቀሉን እያሰቡ በህሊናቸው እያሰቡ ይህን ዓለም ትተው እንደሄዱ እንደ ቅዱሳን እየመነኑ ጣዕመ መንግስተ ሰማያትን ተረድተው ምረረ ገሃነመ እሳትን አውቀው ተረድተው በጾም በጸሎት በበጎ ሥራ ኑረው ገነት መንግስተ ሰማያት ለመግባት የሚጥሩባት በህይወት የምትኖር በቃል አይደለም በህይወት የምትኖር በተግባር የምትተረጎም ናትና ወንጌል ብርሃን ናት እሷ ማለት ነው። በብርሃን የተመሰለች እሷ ናት። ጨለማ ምን በፊት ቢገኝም ብርሃንን ሊያሸንፍ አይችልም። ጨለማ ምን በፊት ቢገኝም ብርሃንን ሊያሸንፍ አይችልም። ኦሪትም በፊት ብትሰራም ወንጌልን ልትበልጥ አትችልም። ለወንጌል ግን ንባብ ናት፣ ለወንጌል መገኛ ናት። በትንሽ ጭላንጭል ወይም ደግሞ ስለ ወንጌል ስትናገር የነበረች ናት እንጂ ከወንጌል ኦሪት ትበልጣለች አንልም፣ ልትበልጥም አትችልም። እንደዚሁም ምንም ሰው ኃጢአት አስቀድሞ ቢሰራም በንስሐ ዘንድ ሲታይ የሰው ኃጢአት ወይም ወንጌል በሰጠችው ባስተማረችው በንስሐ ሲታይ ኢምንት መሆኑን ኃጢአት ንስሐ ሊያሸንፍ አለመቻሉን የምንረዳበት የምንማርበት ነው። ኃጢአት ንስሐን አያሸንፍም። ንስሐ ከገባ ከተጸጸተ የሚደመሰስ ስለሆነ ስለዚህ እነዚህ ይሄን ብርሃንን በኋላ ፈጠረ። የወንጌል ኋላ የመሰራቷ ከዚህ በኋላ ያለው የአዝማነ መንግስተ ሰማያት የምህረት ዘመን፣ የይቅርታ ዘመን፣ የንስሐ ዘመን ሰው በጎ ስራ ጽድቅ የሚሰራበት ዘመን መሆኑን ለማስረዳት ብርሃንን በመጨረሻው ኋላ ፈጠረ ማለት ነው። ቀጥሎ በነቢብ የፈጠራቸው ከዚህ ቀጥሎ ያለው ጠፈር ነው። እግዚአብሔር በዕለተ ሰሉስ በዕለተ ሰኑይ ሰኞ ዕለት በዘፍጥረት ምዕራፍ 1 ቁጥር 1 ስናይ በመጀመሪያ ሰማይና ምድርን ፈጠረ ይላል።
ከዛ ቀጥሎ ባለው ስናይ እንዲህ ይላል የእግዚአብሔር መንፈስም በውሃ ላይ ሰፍሮ ነበር ይላል። በውሃ ላይ ሰፍሮ ነበረ ይላል። ውሃ በዓለሙ መልቶ ነበረ፣ ምድርም አትታይም ነበረ፣ በውሃ ውስጥ ነበረች ማለት ነው። የእግዚአብሔር መንፈስም በውሃ ላይ ሰፍሮ ነበር ይለናል። ለምን? ሕያዋን ፍጥረታት ምድር ታስገኝ ዘንድ ሕይወትን እየሰጣት እግዚአብሔር መንፈስ ቅዱስ ማለት ነው። አሁን ያ ሞልቶ በምድር ላይ ሞልቶ እስከ ብሩህ ሰማይ ድረስ የተፈጠረው ሞልቶ ይዞት የነበረው ውሃ ከሶስት ተከፈለ። አንዱን ጠፈር የምናየው ብርሃነ ፀሐይ፣ ጨረቃ፣ ከዋክብት የሚመላለሱበት ጠፈር የሚባለው ነው። አጽንቶ ጠፈር ብሎታል። የብርሃናት መመላለሻ አድርጎታል። አንደኛውን እጅ ከዛ በላይ ወስኖታል። ሐኖስ ይባላል። የማይረጋ ብጽብጽ ውሃ ነው። ሌላኛውን ውሃ በምድር ዙሪያ የወሰነው ውቅያኖስ፣ በምድር ዙሪያ ምድር በውሃ የተከበበች ናት የምንለው ከምድር በታችም ከምድር ዙሪያ በምድር ዙሪያ ያለውም ውቅያኖስ ይባላል። ይህ እንደ አንድ ፍጥረት ይቆጠራል። ይህንንም ጠፈር ይሁን ብርሃን ይሁን ጠፈር ይሁን ብሎ እግዚአብሔር ተናገረ ይላል መጽሐፍ። ጠፈርም ሆነ ይላልና በመናገር ፈጥሮታል። ይህም ምሳሌ ያለው በሰፊው የምንረዳበት በሌላው የምንረዳበት ሐኖስ የእግዚአብሔር አብ ብለው ያስቀምጡታል። እግዚአብሔር አብ ድምፁን የምወልደው ልጄ ይሄ ነው ሲባል ተሰማ እንጂ አልታየምና ሐኖስም አባቶች ድምፁን ሰምተውታል። ድምፁ ይሰማን ይላል መጽሐፍ። እንዲሰሙት እንግዲህ ከነሱ ደረጃ ከነሱ ብቃት ካልተደረሰ ያንን ድምፅ መስማት አይቻልም። ከነሱ ብቃት ከነሱ ደረጃ ደርሶ ነው መስማት የሚቻለው። ስለዚህ እግዚአብሔር አብ ድምፁን አሰምቷልና በዛ ስላልታየ ሐኖስም አናየውምና የዛ ምሳሌ ነው። ጠፈር የእግዚአብሔር መንፈስ ቅዱስ ምሳሌ ነው ብለዋል። ጠፈር እናየዋለን አንዳስሰውም። እግዚአብሔር መንፈስ ቅዱስም ለሐዋርያት በእሳት አምሳል ሲሰጥ ለምዕመናን በውሃ ሲሰጥ ታይቷል። ይታያል እንጂ አይዳሰስም እና በዛ ይመሰላል። በምድር ዙሪያ ያለው ውቅያኖስ ደግሞ የእግዚአብሔር ወልድ ውቅያኖስ በምድር ዙሪያ ያለው ውሃ ይታያል፣ ይዳሰሳል። እግዚአብሔር ወልድም ሰው ሆኖ ሥጋ ለብሶ ተገልጧልና የዛ ምሳሌ ነው ብለው አስቀምጠውታል። ከዛ ቀጥሎ ለታውቁል በዕለተ ሰሉስ ማክሰኞ ሰኞ ማታ ለማክሰኞ አጥቢያ ሶስት ፍጥረታትን ፈጥሯል። የሰኞ አንድ ፍጥረት ነው። የእሑድ 8 ነው፣ 9 ይሆናል። የማክሰኞ 3 ፍጥረታት ነው። 3 ፍጥረታት ለታውቁል ምድር ዘራ ውሃ መልማለ ዘይዘራ በበዘሮ በጽጌው በአግባሪው ምድር ዘር ያለውን ቡቃያ ታስገኝ ባለ ጊዜ ዘፍጥረት አንድ ላይ የምናገኘው ባለ ጊዜ ያች ምንም ባዶ የነበረችው ውሃ ምድር ውሃ ሞልቶባት የነበረው ሰኞ ውሃው ሲለይ እንደ አዲስ እንደታረሰ መሬት ሆና ተገኘች። እንደ ቅብቅብ መሬት ወይም እንደለሰለሰ መሬት ሆነች። ለጋ ገና ጉበት መስላት አየች ይለናል። ይች ምድር ምንም ዘር ሳይወድቅባት ዘር ሳይዘራባት ምድር ዘር ያለው በየወገኑ ዘር ያለውን ፍሬ ያለውን ቡቃያ ታስገኝ ባለ ጊዜ በምሳር የሚቆረጡ እጽዋት፣ በማጭድ የሚታጨዱ አዝሬት፣ በጣት የሚለቀሙ አትክልት 3 ፍጥረታት ተገኝተዋል። እነዚህም ለስጋውያን ምግብ የሚሆኑ ናቸውና እነዚህ ፍጥረታት ተገኝተዋል። በዕለተ ረቡዕ ለያብሩ ብርሃናት በታሕተ ጠፈር ባለ ጊዜ እሳት ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። እነዚህም ለስጋውያን ምግብ የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። 3 ፍጥረታት ለሰው ልጅ ብርሃንን የሚሰጡ ለሰው ልጅ ብርሃን የሚሆኑ እነዚህ ፍጥረታት ማለት ነው። በዕለተ ሐሙስ 3 ፍጥረታት ተገኝተዋል። በባህር ውስጥ የሚኖሩ ለታውጽ ባህር ዘራ ለታውጽ ባህር ኩሎ ዘመዳሳት ወኩሎ ተሐዋስያን ዘወ መንፈሳዊ ሕይወት ባለ ጊዜ ባህር ሕይወት ያለው ፍጥረትን ታስገኝ ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ፍጥረታት ተገኝተዋል። እነዚህን ባርኳቸዋል። እነዚህ ዕለቱን በረው ወጥተው ይሄዳሉ፣ በዛው ይቀርባሉ። በደመ ነፍስ ሕያዋን ሆነው የሚኖሩ በደመ ነፍስ ማለት ሕይወታቸው ነፍስ ደማቸው ነው። ሕይወታቸው ደማቸው ነው እንጂ ሕያዊት ነፍስ የለቻቸው። በባህር ውስጥ የሚኖሩ አሳን የመሳሰሉ ነጉማሬን የመሳሰሉ በክንፍ የሚበሩ የአሳሞራን የባህር አሞራን የመሳሰሉ በባህር ውስጥ የሚኖሩ ፍጥረታትን በልብ የሚሳቡ እንደዚህ በዛ ውስጥ ያሉትን እነዚህን ሁሉንም ባርኳቸዋል። በጊዜው የወጡትንም በዛው የቀሩትንም ባርኳቸዋል። በልብ የሚሳቡ የሰብአ ዓለም፣ በእግር የሚሽከረከሩ ከገድል ወደ ገድል የሚሉ የባህታውያን
የቅዱሳን እንደነ አቡነ ገብረ መንፈስ ቅዱስን የመሰሉ በልብ የሚሳቡ ሲባል በዚህ ዓለም ትዳር ይዘው ቤት ንብረት አብርተው ልጅ አፍርተው ልጅ ወልደው የሚኖሩ እግዚአብሔርን በማምለክ ጸንተው የሚኖሩ እንደነ እግዚአብሔር እንደነ ጸጋ ዛብ የመሳሰሉ ቅዱሳንን ያስገኙ ናቸው። እንደነ ስምዖን እንደነ አቅሌስያ የመሳሰሉት በእግር የሚሽከረከሩ ስንል ደግሞ እንደነ አቡነ ገብረ መንፈስ ቅዱስ እንደነ አባ አንጦንስ እንደነ አባ መቃርስ የመሳሰሉትን እንደነ አባ ጳውሊ ከገርል ወደ ገርል ከትሩፋት ነገረ መስቀሉን እያሰቡ መከራ መስቀሉን ተሸክመው የሚኖሩ እነዚህ ምሳሌዎች ናቸው። እነዚህ ናቸው። በክንፍ የሚበሩ ሰማዕታት ናቸው። ተመስጦ ጸጋ ያላቸው ይላል። ሰማዕታት አንገታቸውን ለስለት እጃቸውን ለስለት አይናቸውን ለፍላስ ሰጥተው ሃይማኖታችንን አንቀይርም፣ ሃይማኖታችንን አንክድም፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል መስቀል ላይ ተሰቅሎ ሕይወቱን ሰጥቶናል፣ እኛም በእሳቱ በመከራው መካከል እሱን ሳንክድ ለሱ ዋጋ እንከፍላለን ብለው ዋጋ የከፈሉ እንደነ ቅዱስ ጊዮርጊስ እንደነ ቅዱስ መርቆሬዎስ የመሳሰሉት እንደነ ቅዱስ ቂርቆስ እነዚህ ናቸው። ባህር የጥምቀት ምሳሌ ናት ብለዋል። እንደዚሁም በዕለተ ዓርብ ነው። በዕለተ ዓርብ ሶስት ፍጥረታት ተፈጥረዋል። አሁንም በደመ ነፍስ ሕያዋን የሆኑ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ ናቸው። እነዚህ በየብስ በደረቁ መሬት የሚኖሩ ሐሙስ የተፈጠሩት ደግሞ በባህር ውስጥ የሚኖሩ ናቸው። ከዛ ቀጥሎ መጨረሻ የፍጥረታት ዘውድ የፍጥረታት አክሊል የሚባል የሰው ልጅ በገቢር ተፈጥሯል። እነዚህ ሌሎቹ 13ቱ በነቢብ ተፈጥረዋል በመናገር የሰው ልጅ ደግሞ በልቡ አስቦ በቃሉ ተናግሮ በእጁ ሰርቶ ፈጥሮታል የሰው ልጅ። ምክንያቱም እግዚአብሔርም ሰውን ልፍጠር ብሎ አሰበ ይላል መጽሐፍ ቅዱስ። ሰውን እንፍጠር ብሎ በቃሉ ተናገረ፣ በእጁ ጭቃ ይዞ ታየ ይላልና በገቢር የሰው ልጅ ፈጠረው። የፍጥረታት አክሊል የፍጥረታት ዘውድ ነውና በመጨረሻ ፈጠረው ማለት ነው። የሰው ልጅ አባት ልጁን ሀብቱን ንብረቱን አዘጋጅቶ ትዳር እንደሚያስይዘው ሁሉ እግዚአብሔርም የሰው ልጅ የሚበላውን የሚጠጣውን የሚያርፍባትን ምድር ከፈጠረ በኋላ የሰው ልጅ ፈጥሮታል። እንደዚሁም የሰው ልጅ አስቀድሞ ተፈጥሮ ቢሆን እኔ ፈጠርኩ አብሬ ያገዝኩት እንዳይል አብሬ ያገዝኩት የሚል እንዳይነሳ መጨረሻ አድርጎታል ማለት ነው። ከዛም ሌሎቹ ፍጥረታት ለሱ ተገዥ እንዲሆኑ አድርጎ ፈጥሯቸዋል። ሌሎቹን ፍጥረታት ስናይ አጎንብሰው የሚሄዱ ናቸው። አጎንብሰው ለምን እንዲሄዱ ተደረገ ሲባል ደመ ነፍስ ናቸው። ሙተው ፈርሰው በስብሰው የሚቀሩ ናቸው። እጽዋትን ፈርሰው በስብሰው የሚቀሩ ናቸው። ሕይወት ደመ ነፍስ ሕይወት ያላቸውም እንስሳት አራዊትን ፈርሰው በስብሰው ሙተው የሚቀሩ ናቸው። የሰው ልጅ ግን ቀና ብሎ የሚሄደው ትንሣኤ ያለ ሲለው ነው። እንደዚሁም ሌሎቹ ፍጥረታት ጨለማ በሚከተለው በሰርክ ነው የተፈጠሩት። ቅዳሜ ማታ ለእሑድ አጥቢያ፣ እሑድ ማታ ለሰኞ አጥቢያ፣ ሰኞ ማታ ለማክሰኞ እንዲህ እያለ ማታ ነው ከሰርክ በኋላ። ሰርክም ጨለማ ይከተለዋል። የሰው ልጅ የፈጠረው ነግህ ነው። ጧት ላይ ነው የፈጠረው። ነግን ብርሃን ይከተለዋል። ብሩህ አይምሮ ሌሎች ዕውቀት የላቸውም ሲላቸው ነው። የሰው ልጅ ግን አዋቂ ለባዊ ሕያዊት ነባቢት ለባዊት ነፍስ አለች ሲል አዋቂ አድርጎ ስለፈጠረው የሰው ልጅ ብርሃን በሚከተለው ፈጥሮታል። ሌሎቹ ግን አዋቂዎች አይደሉምና እንደዚሁም የሰው ልጅ ብሩህ ሰማይ መንግስተ ሰማያትን ወርሰ ትኖራለች ሲል ብርሃን በሚከተለው ፈጥሮታል። ሌሎቹም ፍጥረታት ግን ጨለማ ባለው አይምሯቸው ዕውቀት የለውምና ዕውቀት የሌላቸው ፍጥረታት ናቸውና የሚያውቁት ዕውቀት እንኳን ቢሆን በደማዊት ነፍስ ነው እንጂ እንደ ሰው ልጅ ዕውቀት የላቸውምና ጨለማ በሚከተለው ፈጥሯቸዋል። በዚህ ምክንያት የሰው ልጅ በመስራት ስለ ክብሩ ስለ ልዕልናው በአርአያው በአምሳሉ ፈጥሮታል። ሌሎቹን በራሱ አርአያ አምሳል አልፈጠራቸውም። መላእክትም ቢሆን በእግዚአብሔር አምሳልና አርአያ አልተፈጠሩ። ሰው ብቻ ነው እግዚአብሔርን በመልክ መስሎ የተፈጠረው። ዳዊት እንዲህ ይላል መዝሙረኛው ዳዊት እግዚአብሔር ዓይን እንዳለው አይንቲው ለእግዚአብሔር አበጻድቃኑ። እኛ ዓይን አለን። ዓይን እንዳለው የእግዚአብሔር ዓይኖቹ ወደ ቅዱሳኑ ናቸው፣ ጆሮቹም ወደ ልመናዎቹ ናቸው። እንደዚሁም እግዚአብሔር እግር እንዳለው ሰማይኒ መንበሬ ምድርኒ መከደ እግሬ ምድር እግሬ መረገጫ ናት ሰማይ ዙፋኔ ነው ብሎ በኢሳይያስ ተነግሯል። እጅም እንዳለው እግዚአብሔር ነቢያት በመጽሐፋቸው ፈኑ ዲከ ማርያም ክንድህን ከአርያም ላክ እያሉ ተናግረዋል። ስለዚህ የሰው ልጅ እግዚአብሔርን ይመስላል። እግዚአብሔርን መስሎ ተፈጥሯል። እንደ ሰው ልጅ ትንሽ ጠባብ ፊት ትንሽ አለ የሆነች አካል አለችው ማለት አይደለም። እግዚአብሔር የሰው ልጅ ውሱን ነው።
እግዚአብሔር ግን የማይወሰን አካል ነው ያለው። የሰው ልጅ ወደ አንድ በኩል አቅጣጫ ብቻ የሚያይ ነው። እግዚአብሔር ግን ፊቱ ይህ ነው ወደዚህ ነው ብለን ልናየው አይችልም። እንደ ብርሃን ሻማ ስናበራ ብርሃን ወዴት እንደሆነ ማወቅ እንደማይቻል የእግዚአብሔርም ፊቱ ወደዚህ ነው ወደዛ ነው ሊባል አይቻልም። የሰው ልጅ ቦታ ይወስነዋል። የእግዚአብሔር አካል የማይወሰን ነው። እኛን ይመስላል ስንል በእኛ የተወሰነ እንደኛ አይነት እንዳይመስለን ማለት ነው። በዚህ አምሳል የሰው ልጅ ፈጥሮታል። ሌላው እግዚአብሔር ለባዊ ነባቢ ሕያው ነው። የሰው ልጅም ነባቢት ለባዊት ሕያዊት ነፍስ አለችውና በነፍስ ማትሞት ዘላለማዊት ነፍስ ስላለችው እግዚአብሔርን ይመስላል ማለት ነው። በዚህ መልኩ ስነ ፍጥረት ተፈጥረዋል። የስነ ፍጥረት መገኛ ማነው ነው? የስነ ፍጥረት መገኛ እግዚአብሔር ነው። በዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እግዚአብሔር ብሎ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ አስገኘ። ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው እግዚአብሔር ፍጥረትን ከባህሪው አስገኘ። እግዚአብሔር ወላዲያነ ዓለም ነው እንላለን። ፍጥረትን አስገኝ ነው እንላለን። ስለዚህ የፍጥረት መገኛ እግዚአብሔር ነው። ዘፍጥረትም እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ እንዳለ የእግዚአብሔር ሰማያት በእግዚአብሔር ቃል ጸኑ ተብሎ በመዝሙረኛው ዳዊትም ተነግሯል። ሰማያት በእግዚአብሔር ቃል ጸኑ ተብሎ የተነገረው እግዚአብሔር ፍጥረታትን ካለመኖር ወደ መኖር አምጥቶ አስገኘ፣ ፈጠረ። ለእሱ አስገኝ የሌለው እሱ የሚወስነው የሌለ እግዚአብሔር ፍጥረታትን አስገኘ። የፍጥረታት መገኛ፣ የፍጥረታት ሕልውና፣ የፍጥረታት ወላጅ እግዚአብሔር አስገኝ እግዚአብሔር ነው ማለት ነው። ሌላ አስገኝ የለውም። ከእግዚአብሔር ውጭ አስገኝ ሊኖርም አይችልም። እግዚአብሔር ነው ያስገኘው ፍጥረትን የሚያስገኝበት ምክንያት እስካሁን ያየነው ነው። ለምን የሚለውን ባለፈውም ያየነው አለና አስገኝ እግዚአብሔር ነው ማለት ነው።